የፕሪሚየር ሊጉ ዳግም ጅማሮ ከዋንጫ ፍክክር እስከ ወራጅ ቀጠና ስጋት። የኢትዮጵያ ፕሪሚየር ሊግ ካለፈው አጭር ረፍት በኋላ ዛሬ ወደ ሜዳ ይመለሳል። በመክፈቻው ዕለት የሚደረጉ 4 ጨዋታዎች በደረጃ ሰንጠረዡ ላይ አይነተኛ ለውጥን ያስከትላሉ ተብሎ ይጠበቃል። ከዋንጫ ፍክክር እስከ ወራጅ ቀጠና ስጋት፣ ከታሪክ ፍልሚያ እስከ አሰልጣኞች ስልታዊ ትንቅንቅ፣ ዛሬ በሊጉ ምን አዲስ ነገር አለ? ዘገባው የመላክ ወለሰንበት ነው። በዝርዝር እንዲህ ይቀርባል። የዕለቱ የመክፈቻ ጨዋታ ከቀኑ 7 ሰዓት ላይ ሁለት ታሪካዊ ክለቦችን ያገናኛል። የአምናው ሻምፒዮን ኢትዮጵያ መድንና ባለሁለት ጊዜ የሊጉ ባለቤት ሐዋሳ ከተማ ይፋለማሉ። መድኖቹ ዋንጫውን ባነሱ ማግስት ባልተጠበቀ ሁኔታ በወራጅ ቀጠና ውስጥ መገኘታቸው ብዙዎችን ያስገረመ ሲሆን ዛሬ ከሐዋሳ ጋር የሚያደርጉት ጨዋታ በሊጉ የመቆየት ተስፋቸውን የሚወስን ነው። በአንጻሩ በዋንጫ ፍክክር ውስጥ የነበረው ሐዋሳ ከተማ በጣላቸው ተከታታይ ነጥቦች ሳቢያ መሪዎቹን ተከትሎ ለመጓዝ ዛሬ የግድ ድል ያስፈልገዋል። ሁለቱም ቡድኖች ለነጥብ ሳይሆን ለህልውናቸው የሚጫወቱበት መርሃ ግብርም ይሆናል። በአዳማ ሳይንስና ቴክኖሎጂ ዩኒቨርሲቲ ስታዲየም 9 ሰዓት ላይ ሌላ ተጠባቂ ጨዋታ ይደረጋል። በሁለት ነጥብ ልዩነት ሁለተኛና አምስተኛ ደረጃ ላይ የተቀመጡት መቻልና ኢትዮ ኤሌክትሪክ ይገናኛሉ። መቻል ሁለተኛ ደረጃውን ለማስጠበቅ ወደ ሜዳ ሲገባ፣ ኤሌክትሪኮች ደግሞ የቀድሞ ክብራቸውን አስመልሰው ወደ ዋንጫ ተፎካካሪነቱ ለመመለስ መቻልን ማሸነፍ ይኖርባቸዋል። ድል ኤሌክትሪክ ደረጃውን እስከ ሁለተኝነት የሚያሻሽልበት በመሆኑ ጨዋታው ብርቱ ፍክክር ይደረግበታል ተብሎ ይጠበቃል። በአዲስ አበባ ስታዲየም በተመሳሳይ 9 ሰዓት ላይ ሸገር ከተማ ከወላይታ ዲቻ ጋር ይገናኛሉ። በሁለቱ ቡድኖች መካከል ያለው የአንድ ነጥብና የአንድ ደረጃ ልዩነት ለጨዋታው ልዩ ድምቀት ሰጥቶታል። ወላይታ ዲቻ በሁለተኛው ዙር ያሳየው አስደናቂ መሻሻልና የሸገር ከተማ አልሸነፍ ባይነት ጨዋታው እስከ መጨረሻ ደቂቃ አጓጊ እንዲሆን ያደርገዋል። ሁለቱም ቡድኖች በሊጉ አስተማማኝ ቦታ ለመያዝ የዛሬው ድል ቁልፍ መሆኑን በሚገባ ያውቁታል። የዕለቱ የመዝጊያ ጨዋታ ምሽት 12 ሰዓት ላይ በአዳማ ስታዲየም በባለሜዳዎቹ አዳማ ከተማና በድሬዳዋ ከተማ መካከል ይከናወናል። ይህ ጨዋታ በወራጅ ቀጠናው አቅራቢያ የሚገኙ ሁለት ቡድኖች ብቻ ሳይሆን የአንድ ከተማ ተወላጅ የሆኑ ሁለት ወጣት አሰልጣኞችንም ያገናኛል። አዳማ ከተማ በዳዊት ታደለ፣ ድሬዳዋ ደግሞ በይታገሱ እንዳለ እየተመሩ ለነጥብ ይታገላሉ። በተከታታይ 4 ሽንፈቶች የገጠሙት አዳማ ዛሬ በሜዳው ድል ካላገኘ ስጋቱ ይበልጥ ያይላል። ይታገሱ እንዳለ በቀድሞ ክለባቸው ላይ ድል በማስመዝገብ ድሬዳዋን ካደገኛ ቀጠና ለማውጣት ይጥራሉ። የፕሪሚየር ሊጉ የዛሬ መርሃ ግብር ለሁሉም ክለቦች አዲስ ምዕራፍ የሚከፍት ነው። ማን በድል ይጀምራል? ማን በሽንፈትስ ይቆዝማል? ምላሹን ከሜዳ ውጤት በኋላ የምናገኘው ይሆናል። እናንተስ ዛሬ ከሚደረጉ 4 ጨዋታዎች በየትኛው ውጤት ትገረማላችሁ? አስተያየታችሁን በኮሜንት ላይ አጋሩን። ላይክና ሰብስክራይብ በማድረግ የስፖርት መረጃዎቻችንን ይከታተሉ። አብራችሁን ስለነበራችሁ እናመሰግናለን። ቸር ቆዩልን።